بسم الله الرحمن الرحيم والله سم እጅግ በጣም ሩህሩህ በጣም ማዛኝ በሆነው الحديث في هذا الفصل عن استقامة القلب በዚህ ምዕራፍ ውስጥ የምናነሳው ሐሳብ ስለ ቀልብ መቃናት ወይም መስተካከል ነው። የቀልብ መቃናት ወይም መስተካከል የሚገኘው በአላህ ውዴታ እርሱን መታዘዝን በመውደድ እና ወንጀሉን በመጥላት ነው። የቀልብ መስተካከል ማለት ደግሞ መልካምነቱ፣ ንጽህናው፣ ጽዳቱና ጥራቱ ማለት ነው። ቀልብ ከተስተካከለ የሰውነት አካላትን በመስተካከል ይከተላሉ። የባሪያውም ስራዎች በሙሉ በመስተካከል ላይ ይሆናሉ። በዚህ ሐዲስ እንደ ተጠቀሰው አነስ ረዲየላሁ ዐንሁ ባስተላለፉት ነብዩ አለይሂ ሰላቱ ወሰላም እንዲህ ብለዋል፣ የአንድ ባሪያ ኢማን ቀልቡ እስካልተስተካከለ ድረስ አይስተካከልም። يستقيم قلبه المقصود باستقامة الإيمان أي بالأعمال الصالحة والطاعات በኢማን መስተካከል ወይም መቃናት ማለት በመልካም ስራዎች በንጹህ ዒባዳዎችና ወደ አላህ Subhanahu Wa Ta'ala መቃረቢያ በሆኑ ልዩ ልዩ የአምልኮ ተግባራት ነው። ሰውነት እነዚህን ስራዎች በመስራትና እነዚህን ዒባዳዎች በመፈጸም ቀልብ ካልተስተካከለ በስተቀር አይስተካከሉም። ቀልብ ካልተስተካከለ በስተቀር አይስተካከሉም ማለትም በስራ በመታዘዝ በዒባዳና ወደ አላህ በመቃረብ ቀልቡ እስኪስተካከልና ቀጥ እስኪል ድረስ ማለት ነው። የተስተካከለ ወይም ሙስተቂመን ትርጉሙም በአላህ ውዴታና እርሱን የመታዘዝ ውዴታ የተሞላ መሆኑ ነው። እንዲሁም ወንጀሎችንና ክልከላዎቹን መጥላት ነው። አክለውም እንዲህ አሉ፣ ምላሱ እስካልተስተካከለ ድረስ ቀልቡ አይስተካከልም። ይህም በቀልብና በምላስ መካከል ያለውን ትስስር ያሳያል። እንዲሁም ሁለቱም ወደፊት እንደምናየው በሰውነት ላይ ተጽዕኖ አላቸው። ቀልብ በሰውነት ላይ ተጽዕኖ ያሳድራል። ምላስም እንዲሁ በሰውነት ላይ ተጽዕኖ አለው። ምላሱ እስካልተስተካከለ ድረስ ቀልቡ አይስተካከልም ብለዋል። የምላስ መስተካከል ወይም መቃናት ትክክለኛ በሆነ ንግግር አላህን Subhanahu Wa Ta'ala በማውሳትና በዱዓ ነው። ለምሳሌ ምላስ በቀልብ መስተካከል ላይ ያለውን ተጽዕኖ የሚያሳይ አንድ ምሳሌ እንመልከት። አንድ ዱዓ አድራጊ ጌታውን ሲለምን رب اللهم آت نفوسنا تقواها اللهم إني أسألك قلبا ለነፍሶቻችን ተቅዋን ወይም ፍራቻዋን ስጣት፣ አላህ ሆይ ሰላም ይሆን ቀልብ እጠይቅሃለሁ ይላል። አላህን Subhanahu Wa Ta'ala በማውሳት ቁርአንን መቅራት፣ ቁርአንን በተርቲል በማስተንተንና በማሰላሰል መቅራት በቀልብ መስተካከል ላይ ምን ያክል ተጽዕኖ አለው። ምላስ እስካልተስተካከለ ድረስ ቀልቡ አይስተካከልም ብለዋል። አክለውም እንዲህ አሉ፣ ጎረቤቱ ከክፋቱ ሰላም ያልሆነ ሰው ጀነት አይገባም። ይህም በቀልብ መስተካከል ውስጥ ሌሎችን ከጉዳት ሰላም ማድረግ መኖሩን ያሳያል። ቀልቡ ከተስተካከለ ሰው የሰዎች ከጉዳት ሰላም መሆን ነብዩ አለይሂ ሰላቱ ወሰላም እንዳሉት ሙእሚን ማለት ሰዎች በደማቸውና በንብረታቸው ጉዳት አያደርስብንም ብለው ያመኑት ሰው ነው። ሙስሊምም ማለት ሌሎች ሙስሊሞች ከምላሱና ከእጁ ሰላም የሚያገኙ ማለት ነው። ስለዚህ ይሄ ነገር በቀልብ ውስጥ በመስተካከል ከጸና ከርሱ ምንም አይነት ጉዳት አይገኝም። ለጎረቤቱም ሆነ ለሌላ ሰው በቀልብ መስተካከልና በምላስ መስተካከል ዙሪያ የጎረቤትን ጉዳት የማንሳቱ የግንኙነት ነጥብ ወይም ምክንያት ይኸው ነው፣ የቀልብ መስተካከልና የምላስ መስተካከል። አዎ በዚህ ሐዲስ ውስጥ የቀልብ በኢማን መስተካከል የሰውነትንም መስተካከል እንደሚያስከትል ተጠቅሷል። የመስተካከል መሰረቱና ምህዋሩ ቀልብ ላይ ነው። ቀልብ የመልካምነት መሰረት ማዕድንና ምንጭ ነው። አዎ ይህን ትርጉም የመጀመሪያው ሐዲስ የኑዕማን ሐዲስ ያመለክታል። በውስጡም ነብዩ አለይሂ ሰላቱ ወሰላም እንዲህ ብለዋል፣ ንቁ
በሰውነት ውስጥ ቁራጭ ስጋ አለች። እሷ ከተስተካከለች ሰውነት ሁሉ ይስተካከላል። እሷ ከተበላሸች ሰውነት ሁሉ ይበላሻል። እሷም ቀልብ ነች። ኢብኑ ረጀብ ረሂመሁላህ እንዲህ ብለዋል። በኢማኑ መስተካከል ወይም መቃናት ማለት የሰውነት አካላቱ ስራዎች መስተካከል ነው። የሰውነት አካላት ስራዎች የሚስተካከሉት በቀልብ መስተካከል ብቻ ነው። የቀልብ መስተካከል ማለት ደግሞ በአላህ ውዴታ፣ እርሱን በመታዘዝ ውዴታና ወንጀሎችን በመጥላት የተሞላ መሆኑ ነው። ይህ አጭር ማጠቃለያ ከሐፊዝ ኢብኑ ረጀብ ረሂመሁላህ የተገኘች ስትሆን በጣም ጠቃሚ ናት። የዚህን ሐዲስ የአነስን ረዲየላሁ ዐንሁ ሐዲስ ትርጉም ታብራራለች። አላህ ዐዘ ወጀል እንዲህ አለ፣ እነዚያ ጌታችን አላህ ነው ያሉ ከዚያም ቀጥ ያሉ በእነሱ ላይ መላእክት ይወርዳሉ እንዲህ እያሉ አትፍሩ፣ አትዘኑ፣ ቃል በተገባላችሁ ጀነትም ተበሰሩ። እኛ በቅርቢቱ ሕይወትም ሆነ በመጨረሻይቱ ረዳቶቻችሁ ነን። ለእናንተም በውስጧ ነፍሶቻችሁ የሚሹት ሁሉ አላችሁ፣ ለእናንተም በውስጧ የምትፈልጉት ሁሉ አላችሁ። እንዲህም አለ አላህ ስብሓንሁ ወተዓላ፣ እነዚያ ጌታችን አላህ ነው ያሉ ከዚያም ቀጥ ያሉ በእነሱ ላይ ፍርሃት የለባቸው፣ እነሱም አያዝኑ። እነዚያ የጀነት ሰዎች ናቸው፣ በውስጧ ዘውታሪዎች ሆነው ይሰሩት በነበረው ነገር ምንዳ። አዎ እነዚህ አንቀጾች የመስተካከልን ወይም የመቃናትን ወይም የእስቲቃማን ምንዳ ፍሬዎቹና በአላህ ስብሓንሁ ወተዓላ ትእዛዝ ላይ ቀጥ ባሉት ላይ በዱንያም ሆነ በአኺራ ያለውን ታላቅ ተጽዕኖ ይገልጻሉ። የዚያ ምንዳቸው ተጽዕኖውና ፍሬዎቹ በዱንያም ሆነ በአኺራ ነው። በመጀመሪያው አንቀጽ ወይም በመጀመሪያዎቹ አንቀጾች እርሱ አላህ ስብሓንሁ ወተዓላ እንዲህ ይላል፣ በእነሱ ላይ መላእክት ይወርዳሉ፣ በእነሱ ላይ መላእክት ይወርዳሉ እንዲህ እያሉ አላ ተኻፉ ወላ ተሕዘኑ ወአብሽሩ ቢልጀነቲ አለቲ ኩንቱም ትውዓዱን፣ አትፍሩ አትዘኑም፣ ቃል በተገባላችሁ ጀነትም ተበሰሩ። ይህ የመላእክት መውረድ ወይም ሩህ ስትወጣ ነው ተብሏል። በበርዘኽ ወይም ከሞት በኋላ እስከ ቅያማ ማለት ባለው ሕይወት ነው ተብሏል። እንዲሁም በትንሣኤ ቀን ሜዳ ላይ ነው ተብሏል። መላእክት እያረጋጓቸውና እያበሰሯቸው ይወርዳሉ፣ ፍርሃትም ሆነ ሐዘን እንደሌለባቸው በማረጋጋት በጀነትና በአላህ ስብሓንሁ ወተዓላ ውዴታ ስኬትን በማብሰር በእነሱ ላይ መላእክት ይወርዳሉ እንዲህ እያሉ አትፍሩ አትዘኑም፣ ቃል በተገባላችሁ ጀነትም ተበሰሩ። በአላህ ትእዛዝ ላይ ቀጥ ያለው ይህ ሰው ሩሑ ስትወጣ መላእክት መጥተው ከጀነት ሰዎች መሆኑን ያበሰሩታል። ሩሑ ስትወጣ አላህ ስብሓንሁ ወተዓላ ከነዚህ ሰዎች ያድርገን። ለዚህም ነው አንድ ደግ ሰው ሲሞት በፊቱ ላይ ደስታ የሚታየው። ፊቱ የተደሰተና ሐሴት ያደረገ ሆኖ ታየዋለህ። ምክንያቱም ለቀልብ ደስታን የምትሰጠውንና ተጽዕኖዋ በፊት ላይ የሚገልጸውን ታላቅ ብስራት ሰምቷል። እኛ በቅርቢቱ ሕይወት ረዳቶቻችሁ ነን። እርሱ አላህ ስብሓንሁ ወተዓላ በዱንያ ሕይወት ስኬትን በመስጠት በመርዳት በማቅናትና በመታዘዝ ላይ በማገዝ ረዳቸው። በአኺራም ስኬትንና ውዴታን በማግኘት ረዳቸው። ለእናንተም በውስጧ ማለትም በጀነት ነፍሶቻችሁ የሚሹት ሁሉ አላችሁ፣ ለእናንተም በውስጧ የምትፈልጉት ሁሉ አላችሁ። በጀነት ውስጥ የምትመኙት ሁሉ ነፍሶቻችሁ የሚሹት ሁሉ አላችሁ። በሁለተኛው አንቀጽ ላይ እንዲህ አለ፣ ኢነ ለዚነ ቃሉ ረቡና አላሁ ثم استقاموا فلا خوف عليهم ولا هم يحزنون أولئك أصحاب الجنة خالدين فيها جزاء بما كانوا يعملون። እነዚያ ጌታችን አላህ ነው ያሉ ከዚያም ቀጥ ያሉ በእነሱ ላይ ፍርሃት የለባቸው፣ እነሱም አያዝኑም። እነዚያ የጀነት ሰዎች ናቸው፣ በውስጧ ዘውታሪዎች ሆነው ይሰሩት በነበረው ነገር ምንዳ። በማጠቃለያ እነዚህ አንቀጾች በአላህ ትእዛዝ ላይ ቀጥ ያሉ ሰዎች የሚያገኟቸውን ምንዳ ፍሬዎችና ተጽዕኖች ይዘዋል።
በዚህ ውስጥ የመስተካከል ወይም የመቃናት ጉዳይ ታላቅነትና የምንዳውም ታላቅነት ይታያል። ነገር ግን ይህ የሚሆነውና የሚረጋገጠው ቀልብ በአላህ ሱብሓነሁ ወተዓላ ትዕዛዝ ላይ ሲስተካከልና ሲቀና ብቻ ነው። የአንድ ባሪያ ኢማን የሚስተካከለው ቀልቡ ሲስተካከል ብቻ ነው። ስለዚህ ቀልብ የመስተካከልና የመልካምነት መሰረት ነው። ለዚህም ነው የቀልብ መስተካከል ጉዳይ ታላቅ የሆነው። ብዙ ሰዎች ምናልባት በውጫዊ ገጽታቸው መስተካከል ላይ ያተኮሩና ውስጣቸውን ከማቅናት ይዘናጋሉ። ውስጣቸውን በመታዘዝና ወደ አላህ ሱብሓነሁ ወተዓላ በመልካም አቀራረብ ከማቅናት እንዲሁም ቀልብን ከመስተካከል ከሚያርቁ የቀልብ በሽታዎችና ህመሞች ከማራቅ ይዘናጋሉ። አዎ ማለትም አንድ ባሪያ ኢማኑ መልካምነቱና ንጽህናው ሊስተካከል የሚችለው ቀልቡ ከተስተካከለ ብቻ ነው። የሰዎች ቀልቦች ለሁለት ይከፈላሉ። በሐዲቱ እንዳየነው የባሪያዎች ቀልቦች ከአርራህማን ጣቶች መካከል በሁለት ጣቶች መካከል ናቸው። እንደፈለገ ይገለባበጣቸዋል። ከፈለገ ያቀነዋል፣ ከፈለገ ያዘነብለዋል። ስለዚህ እነሱ ወይ ቀጥ ያሉና የተስተካከሉ ቀልቦች ናቸው ወይም ደግሞ የጠመሙና የተዘነበሉ ናቸው። ወልዒያዙ ቢላህ። ከነዚህ ሁለት አይወጡም። ወይ በመታዘዝና በመስተካከል ላይ የቆሙ አላህ ያቀናቸው ቀልቦች ናቸው፣ ወይም ደግሞ የተዘነበሉ ቀልቦች ናቸው። የፈለገውን ያቀናል፣ የፈለገውን ያዘነብላል፣ ያጠማል። ስለዚህ ቀልብ የመስተካከልም መሰረት ነው፣ የመጥመምም መሰረት ነው። ቀጥ ካለ የሰውነት አካላትም ቀጥ ይላሉ፣ ከጠመመም የሰውነት አካላትም ይጠማሉ። አዎ ቀልቦች በውስጣቸው ያለውን ኢማን የሚያዳክሙ፣ በውስጣቸው ያለውን ዲንና ለአላህ ሱብሓነሁ ወተዓላ መታዘዝን የሚቀንሱ በሽታዎች፣ ህመሞችና ደዌዎች ሰርገው ይገቡባቸዋል። ለዚህም ነው በአላህ ሱብሓነሁ ወተዓላ ትዕዛዝ ላይ ከመስተካከል ወይም ከመቃናት አንድ ሰው ቀልቡን ለማከም እና ቀልቦችን የሚያጠቁና የሚያሳምሙ እንዲታመሙም የሚያደርጉ በሽታዎች ከእርሱ ለማራቅ መጣር ያለበት። ሰውነቶች እንደሚታመሙ ሁሉ ቀልቦችም ይታመማሉ። ቀልቦች ከሰውነት በሽታ የበለጠ በከባድ በሽታ ይታመማሉ። ነቢያችን ሰለዋቱ ረቢ ወሰላሙሁ ዐለይህ ሰሉ ዐለል ሐቢብ፣ በነቢያችን ዐለይሂ ሰላቱ ወሰላም ላይ ሰለዋት አውርዱ። ነቢያችን ዐለይሂ ሰላቱ ወሰላም ቀልቦችን ስለሚያጠቁና ሰርገው ስለሚገቡባቸው በርካታ በሽታዎች ነግረውናል። እንዲሁም ዐለይሂ ሰላቱ ወሰላም ከኛ በፊት የነበሩ ህዝቦችንም እንዳጠቁ ነግረውናል። አዎ ቀልቦች በበሽታዎች በህመሞችና በደዌዎች ይጠቃሉ። ቀልብ በውስጡ ያለውን ማየት አይቻልም። ነገር ግን በቀልብ ውስጥ ያለው ነገር የሚያስከትለው ተጽዕኖና የቀልብ በሰውነት ላይ ያለው ተጽዕኖ ይታያል። በምላሱ ላይ ያለው ተጽዕኖ፣ በሰውነት አካላቱ ላይ ያለው ተጽዕኖ፣ መስተካከልም ይሁን መጥመም። ቀልብ በብዙ በሽታዎች ይጠቃሉ። የእነዚህ በሽታዎች ጉዳት በቀልብ ላይ ያለው ከሰውነት ላይ ከሚያጠቁ በሽታዎች ጉዳት የበለጠ ነው። ልብ ካለን ከሰውነት ላይ ከሚያጠቁ በሽታዎች ጉዳት የበለጠ ነው። ሰዎች በአብዛኛው የሰውነት በሽታዎችን ለማከም ከፍተኛ ትኩረት ይሰጣሉ። ከበሽታዎቹ ለመዳንና ሰላም ለመሆን ምክንያቶችንና መንገዶችን ይወስዳሉ። የቀልብ በሽታዎች ግን የበለጠ አስፈላጊና እንክብካቤ ሊደረግላቸው የሚገባ ናቸው። በቀልብ ውስጥ ምቀኝነት ካለ ወይም ቂም ካለ ወይም ጥላቻ ካለ ወይም ከዚህ የከፋው ንፍቅናና ሌሎችም ካሉ አንድ ሰው ይህን ለማከም መስራትና ከሰውነቱ ሕክምና የበለጠ ትኩረት መስጠት ይኖርበታል። ቀልቦች ብዙ በሽታዎች አሏቸው። እንዲሁም እነዚህ በሽታዎች የሚታከሙበት መድኃኒትም አላቸው። ይህ ሁሉ በቁርአንና በሱና ተብራርቶ መጥቷል። ነቢያችን ዐለይሂ ሰላቱ ወሰላም በአንድ ሐዲስ ውስጥ ቀልቦችን የሚያጠቁ በርካታ በሽታዎችንና ደዌዎችን ሰብስበው አስጠንቅቀዋል። የአላህ ሰላምና እዝነት
በረከቱም በእርሳቸው ላይ ይሁን። አልሐኪም በሙስተድረክ ውስጥ ከአቢ ሁረይራ ረዲየላሁ ዐንሁ በተላለፈ ትክክለኛ ሰነድ ባለው ሐዲስ እንደዘገቡት ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ኡመቴን ወይም ህዝቤን ያለፉት ህዝቦች በሽታ ያጠቃታል። እነርሱም የአላህ መልእክተኛ ሆይ የህዝቦች በሽታ ምንድን ነው አሉ። እርሳቸውም ትዕቢት፣ ኩራት፣ በብዛት መፎካከር፣ በዱንያ ጉዳይ መሻሻጥ፣ መጠላላትና መመቃኘት እስከ ድንበር ማለፍ ድረስ። ነቢያችን ዓለይሂ ሰላቱ ወሰላም ሰዎችን የሚያጠቁ 6 በሽታዎችንና ደዌዎችን ቆጠሩ። ከዚያም እነዚህ በሽታዎችና ህመሞች ሲበረቱባቸው በግይ ወይም ድንበር ማለፍ ይከሰታል። ይህም ወሰን ማለፍ፣ ድንበር መተላለፍ፣ ነፍሶችን፣ ክብርንና ንብረቶችን መዳፈር ነው። ይህን የሚያደርገው ሰው ቅጣትን፣ ምርመራንና በአላህ ስብሓንሁ ወተዓላ ፊት መቆምን ሳይፈራ ይህ ሐዲስ 6 በሽታዎችን ጠቅሶ ከዚያም በግይን ወይም ድንበር ማለፍን አስከትሏል። እርሳቸውም ዓለይሂ ሰላቱ ወሰላም ከኛ በፊት የነበሩትን ህዝቦች እንዳጠቁ ገልጸዋል። እነዚህ በሽታዎች አጥቅተዋቸዋል። ይህ የሚሉት ነቢያችን ዓለይሂ ሰላቱ ወሰላም ኡማውን ከነዚህ በሽታዎች ለማስጠንቀቅ ነው። ሰዩሲቡ ኡመቲ ዳኡል ኡመም። ስለዚህ ይህ ከኛ በፊት የነበሩ ህዝቦችን ያጠቃ በሽታ ነው። ኡማውንም ያጠቃል፣ ይህችን ኡማ ያጠቃታል። እነዚህ ኡማውን የሚያጠቁ በሽታዎች ናቸው። አሁን አስተውል። ሰዎች ከሚሰጉባቸው አንዳንድ የሰውነት በሽታዎች ሲወራ እንዴት ለመድኃኒቱ ለሕክምናውና ከእርሱ ሰላም ለመሆን ምክንያቶችንና መንገዶችን ለመውሰድ እንደሚቻኮሉና እንደሚደነግጡ። ከላይ የጠቀስናቸው ደግሞ ነቢዩ ዓለይሂ ሰላቱ ወሰላም የለዩዋቸው በሽታዎች ናቸው። ከኛ በፊት የነበሩ ህዝቦችን እንዳጠቁና ይህችን ኡማም እንደሚያጠቋት ተናግረዋል። ማለትም በእርግጠኝነት ይከሰታሉ። ስለዚህ ምን ማድረግ አለብን? ከእነርሱ ሰላም ለመሆን ምክንያቶቹን መውሰድ። ከነዚህ ውስጥ አንዳቸው በቀልባችን ውስጥ ከተገኙ እነሱን ለማስወጣትና ከመዘዛቸውና ከመጥፎ ፍጻሜያቸው ሰላም ለመሆን መስራት አለብን። ነቢዩ ዓለይሂ ሰላቱ ወሰላም በሽታዎቹን ጠቅሰዋል። ይህ ሐዲስ ከነቢይነት ምልክቶች አንዱ ተደርጎ ይቆጠራል። ምክንያቱም ነቢዩ ዓለይሂ ሰላቱ ወሰላም ከሙሐመድ ዓለይሂ ሰላቱ ወሰላም ኡማ በፊት የነበሩ ህዝቦችን ያጠቁ ነገሮችን ተናግረዋል። ኡማውንም እንደሚያጠቁ ገልጸዋል። ነገሩም ነቢዩ ዓለይሂ ሰላቱ ወሰላም እንደ ተናገሩትና እንዳሉት ሆኖ ተከስቷል። ከዚያም ይህ ዜና በማስጠንቀቂያና በማሳሰቢያ መልክ የመጣ ነው። እርሳቸው ዓለይሂ ሰላቱ ወሰላም ይህን ያሉት እንዲሁ ለማወቅ ብቻ አይደለም፣ ይልቁንም እያስጠነቀቁንና እያሳሰቡ ነው። ኡመቴን ያጠቃታል አሉ። እነዚህ በሽታዎች ኡማውን የሚያጠቁ ከሆነ በእያንዳንዱ የኡማው አባል ላይ ራሱን ከበሽታዎቹ ለመጠበቅ መጠንቀቅ ግዴታ ነው። በሰዎች ህይወት ውስጥ እንደሚታወቀው ስለ አንዳንድ አደገኛ በሽታዎች ስርጭት ሲወራ ከነሱ ሰላም ለመሆን ከፍተኛ ጥንቃቄ ያደርጋሉ። ስለ ሕክምናው ይጠይቃሉ። ስለ ሕክምናውንና ስለ መከላከያ መንገዶች ይጠይቃሉ። እንዲሁም ጤንነትን የሚያረጋግጡ ምክንያቶችን ይወስዳሉ። በዚህ ጉዳይ ላይም እንደዚሁ ነው። እንዲሁም ትኩረቱ የበለጠ መሆን አለበት። እነዚህ በሽታዎች ኡማውን በእርግጠኝነት የሚያጠቁ ከሆነ ባሪያው መጠንቀቅና ራሱን መጠበቅ አለበት። እንዲሁም በእነዚህ ታላላቅ በሽታዎችና ህመሞች እንዳይጠፋ የመከላከያ መንገዶችን መውሰድ አለበት። አስተዋይ ሰው በዚህ ሐዲስ ውስጥ የተጠቀሱትን እነዚህን በሽታዎች ሲያስተውል ከበስተጀርባቸው ወደ ዱንያ መዘንበልና በሷ መፈተንን ያገኛል። በሰዎች ነፍስ ውስጥ ዋነኛ ስራቸውና ሐሳባቸው ትሆናለች። እንዲያውም አንዳንድ ሰዎች በዚህ ደረጃ ላይ ሆነው ከዱንያ ውጪ ሌላ ሐሳብ አይኖራቸውም። እሷም የእውቀታቸው መጨረሻና የፍላጎታቸው የመጨረሻ ግብ ትሆናለች። በተላለፈው ዱዓ ላይም اللهم لا تجعل الدنيا أكبر همنا ولا مبلغ علمنا አላህ ሆይ ዱንያን የሐሳባችን ትልቁ ክፍልና
የእውቀታችን መጨረሻ አታድርጋት የሚል ነው። ዱንያ ጠፊ የሆነች መጣቀሚያ ናት። ሰዎቿን ታታልላለች፣ በሷም ይፈተናሉ። እነሱም ከእርሷ ጠፊዎች ናቸው። ለነሱ አትዘልቅም፣ እነሱ ለእርሷ አይዘልቁም። በእርሷ ላይ በመሻኮታቸው፣ በእርሷ በመፈተናቸው እንዲሁም ትልቁ ሐሳባቸውንና የእውቀታቸው መጨረሻ በማድረጋቸው ምን ያክል ህዝቦች ጠፍተዋል። ከጥንት ጀምሮ በሰዎች ውስጥ አደገኛ በሽታዎችና ገዳይ ደዌዎች ተፈጥረዋል። በዚህች ዱንያና በእርሷ ላይ በመሻኮት ምክንያት አሁንም በሰዎች ውስጥ ቀጥለዋል። ነቢዩ ዓለይሂ ሰላቱ ወሰላም የህዝቦች በሽታ ብለው ሰይመዋታል። እሱም ትዕቢት፣ ኩራት፣ በብዛት መፎካከር፣ በዱንያ ጉዳይ መሻሻጥ፣ መጠላላትና መመቃኘት እስከ ድንበር ማለፍ ድረስ ነው። አዎ ማለትም እነዚህ በሽታዎች ሁሉ ምንጫቸው በዱንያ መፈተንና በሷ መፎካከር ነው። ለዚህም ነው ዱንያና መጣቀሚያዎቿ በሁሉም ሰዎች እጅ ስትሆን፣ ገንዘብ ሲበዛና በሁሉም ሰዎች እጅ ሲሆን ፈተናውን በዛው ልክ ይበዛል። ይህም ወደፊት በነቢዩ ዓለይሂ ሰላቱ ወሰላም ሐዲስ ውስጥ በመጨረሻው ዘመን ስለ ሰዎች ሁኔታ ስናይ ይመጣል። ይህ የሚሆነው ለመመቃኘትና ለመጠላላት ምክንያት የሆነችው ዱንያ በሰዎች እጅ የተትረፈረፈች ስለምትሆን ነው። ለመመቃኘት ምክንያት የሆነው፣ ለመጠላላት ምክንያት የሆነው፣ ጀርባ ለመሰጣጣት ምክንያት የሆነው፣ ለመቆራረጥ ምክንያት የሆነው፣ ለመሻሻጥ ትዕቢት፣ ኩራት፣ በብዛት መፎካከር፣ እነዚህ ሁሉ ምንጫቸው ሰዎች ወደ ዱንያ መዘንበላቸውና በእርሷ መፎካከራቸው ነው። በዚህም በእነዚህ በሽታዎችና ህመሞች አጠፋቻቸው። ለነፍሱ መካሪ የሆነ እያንዳንዱ ባሪያ ይህን ሐዲስ ሲሰማ እውነተኛውና እውነት ተናጋሪው ዓለይሂ ሰላቱ ወሰላም ይህችን ኡማ እንደሚያጠቋት የተናገሯቸውን እነዚህን አጥፊ ደዌዎችና ገዳይ በሽታዎች እንዳይይዙት በጥንቃቄ መቆም አለበት። እርሳቸው እያስጠነቀቁንና እያሳሰቡ ነው። የአላህ ሰላምና እዝነት በረከቱም በእርሳቸው ላይ ይሁን። እነዚህ በሽታዎች በሙሉ የሚመነጩት በዱንያ ላይ ከመሻኮት፣ በሷና በጌጧ ከመፈተን እንዲሁም እሷን ለመሰብሰብና ለማግኘት ካለው ጉጉት የተነሳ ወደ እርሷ ከመዘንበል ነው። ይህ ሁሉ ባሪያው ለተፈጠረለትና እንዲያሳካው ለተደረገው ዓላማ ከመዘናጋት ጋር ነው። አሽር ጸጋን መካድ ነው። በጥር ጸጋ ሲገኝ ወሰን ማለፍ ነው። ተካቱር በገንዘብና በልጆች መብዛት መፎካከር ነው። ተናጁሽ በዱንያ ላይ በእርሷ ላይ በመሻኮትና ጉጉት ምክንያት የሚደረግ ፉክክር ነው። ተባውል መጠላላት፣ ጀርባ መሰጣጣትና መቆራረጥ ነው። ተሐሱድ ሌሎች ላይ ያለው ጸጋ እንዲጠፋ መመኘት ነው። ምቀኛ የአላህን ጸጋ ጠላት ነው። ከዚያም ከነዚህ ደዌዎች ስብስብ ወሰን በማለፍ በግይ ወይም ድንበር ማለፍ ይከሰታል። አንድ ሰው በውስጡ በግይ ሲስፋፋበት ምንም ግድ አይሰጠው። ምናልባትም የተጠበቁ ደሞችን ያፈሳል፣ የተከለከሉ ነገሮችን ይዳፈራል፣ የተከበሩ ንብረቶችን ይነጥቃል። ይህ የሚያደርገው ምንም ቅጣትን ሳይፈራና ግድ ሳይሰጠው ነው። በእያንዳንዱ ሙስሊም ላይ ከነዚህ ደዌዎች ሰላም ለመሆን ያለው ጉጉት ከሰውነት በሽታዎችና ህመሞች ሰላም ለመሆን ካለው ጉጉት የበለጠ መሆን አለበት። የቀልብ ደዌዎች የበለጠ አደገኛ ናቸው። መዘዛቸውና መጥፎ ፍጻሜያቸውም የከፋ ነው። አንድ ሰው ቀልቡን ከነዚህ አጥፊ ደዌዎች ሰላም ለማድረግ ነፍሱን መታገል አለበት። ጌታውንና ጠባቂውንም ቀልቡን እንዲያጠራለት፣ ነፍሱን እንዲያስተካክላት፣ እንዲሁም ለነፍሱ ተቅዋን ወይም ፍራቻዋን እንዲሰጣት መለመን አለበት። እርሱ አላህ ሱብሓነሁ ወተዓላ የነፍስ ጠባቂዋና ጌታዋ ነው። ከነዚህ ስሜቶች የሚጠብቅና ሰላም የሚያደርግ ከዓለማት ጌታ በቀር ማንም የለም። ነቢዩ ዓለይሂ ሰላቱ ወሰላም በሌላ ሐዲስ ይህም ከነቢይነት ምልክቶች ሌላው አንዱ ነው፣ እነዚህ በሽታዎች የሚያበቁበትን ጊዜ ነግረውናል። በሰሒሕ ሙስሊም
ከአቢ ሁረይራ ረዲየላሁ ዐንሁ በተላለፈው ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ በአላህ እምላለሁ የመርየም ልጅ ዒሳ ፍትሃዊ ፈራጅ ሆኖ በርግጥ ይወርዳል፣ መስቀልንም ይሰብራል፣ አሳማንም ይገላል፣ ጂዝያንም ወይም ከሙስሊም ካልሆኑ ላይ የሚጣል ግብር ያስቀራል፣ ግመሎችም ሥራ ፈተው ይቀራሉ፣ ስግብግብነትም መጠላላትም መመቃኘትም ይጠፋሉ፣ ወደ ገንዘብም ይጠራል፣ ማንም ግን አይቀበለውም። ገንዘብ በሁሉም ሰው ዘንድ የተትረፈረፈ ይሆናል። ስለዚህ በዚህ ገንዘብ ምክንያት የነበረው መጠላላት፣ መመቃኘት፣ መሻሻጥና መሰል በገንዘብ ምክንያት የነበሩ ህመሞች ያበቃሉ። ምክንያቱም ገንዘብ የተትረፈረፈና የበዛ ይሆናል። እንዲያውም ገንዘብ ያለው ሰው ሰደቃ ወይም ዘካ መስጠት ሲፈልግ የሚቀበለው ሰው አያገኝም። ይህ ሐዲስ እነዚያ ደዌዎች ትዕቢት፣ ኩራት፣ በብዛት መፎካከር፣ መመቃኘት፣ መሻሻጥ፣ መጠላላት፣ ጀርባ መሰጣጣትና ሌሎችም ከበስተጀርባቸው በዱንያ መፈተን፣ ወደ እርሷ መዘንበልና በእርሷ መፎካከር እንዳለ በግልጽ ያመለክታል። በዚያ ዘመን መመቃኘት፣ መሻሻጥና መጠላላት አይኖርም። ለምን? ምክንያቱም እነዚህ ነገሮች ሁሉ የሚመነጩት በዱንያ ላይ ካለ ፉክክር ነው። ዱንያ በሁሉም እጅ ስትሆን እነዚህ ነገሮች ይጠፋሉ። ይህ በምዕራፍ ውስጥ ወደ አንድ አስፈላጊ ነጥብ ይመራናል። እሱም አንድ ሰው የበሽታውን ምንጭ ሲያውቅ እነዚህ አሁን በሽታዎች ናቸው። በሽታዎቹ ምንጭ አላቸው። እነዚህ በሽታዎች ምክንያት አላቸው። እሱም በዱንያ መፎካከር፣ በእርሷ መፈተንና ከእርሷ ጋር በሸሪዓዊ መንገድ አለመኗኗር ነው። አንድ ሰው ከዱንያ ጋር በሸሪዓዊ መንገድ ከተኗኗረ ከነዚህ መቅሰፍቶች ሰላም ይሆናል። ከዱንያ ጋር በሚኖረው ግንኙነት ከሸሪዓ ድንጋጌዎች ርቆ ከገባ ወደ እነዚህ በሽታዎች፣ ወደ ቀልብ በሽታዎች ይገባል። ከዚህ ቀደም ካየነው እንደተረዳነው እነዚህ የተለያዩ የቀልብ በሽታዎች ምንጫቸው በዱንያ መፈተን፣ በእርሷ መሻኮትና በእርሷ መፎካከር ነው። ስለዚህ የአንድ ሰው ከዱንያ ጋር ያለው ግንኙነት እንዴት መሆን አለበት? ሰላም ለመሆንስ በምን አይነት ሁኔታ ላይ መሆን አለበት? ምክንያቱም ከምንጩ ማለትም በዱንያ ከመፈተን ሰላም ከሆነ ከኋላ ከሚመጡት መዘዞችም ሰላም ይሆናል። አዎ ይህ ያብራራል። ገንዘብ ፈተና መሆኑን ያብራራል። አላህ ገንዘብ ለሰጠውም ሰው ፈተና ነው። አላህ ገንዘብ ላልሰጠውም ሰው ፈተና ነው። ገንዘብ ፈተና ነው፣ ኖረም አልኖረም። ለሀብታሙም ፈተና ነው፣ ለድሃውም ፈተና ነው። ከዚህም ጀርባ ብዙ የቀልብ በሽታዎች አሉ። ከዚህ ቀደም እንደተብራራው ግልጽ ነው። በዚህ ፈተና ውስጥ ስኬታማ ያልሆኑ ምን ያክል ሰዎች አሉ? አላህ ገንዘብ የሰጣቸውም ሆኑ ያልሰጣቸው። ምክንያቱም ይህ በገንዘቡ ተፈታኝ ነው፣ ያ ደግሞ በገንዘብ ባለመኖሩ ተፈታኝ ነው። ዱንያ የመፈተኛና የፈተና ቦታ ናት። ከአላህ ሱብሓነሁ ወተዓላ ባሮች መካከል ስኬታማ የሆነው በዱንያው ላይ በአላህ ትዕዛዝ ላይ በመስተካከል የሚጓዘው ነው። እርሳቸው ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ዱንያ ጣፋጭና ለምለም ናት፣ አላህም በውስጧ ምትኮች አድርጓቸዋል፣ እንዴት እንደምትሰሩም ይመለከታል። ስለዚህ ዱንያን ተጠንቀቁ፣ ሴቶችንም ተጠንቀቁ። የእስራኤል ልጆች የመጀመሪያ ፈተና በሴቶች ነበርና ሙስሊም እንደዘገቡት ነቢዩ ዓለይሂ ሰላቱ ወሰላም በዚህ ሐዲስ ውስጥ እንዴት እንደምትሰሩ ይመለከታል ማለታቸው ነቢዩ ዓለይሂ ሰላቱ ወሰላም በዱንያ ላይ ምትኮች አድርጓችኋልና እንዴት እንደምትሰሩ ይመለከታል። ይህ የሚያሳየው በሐዲሱ ላይ ጣፋጭና ለምለም ተብላ የተገለጸችው ዱንያ ጣፋጭ፣ ይህ ከጣዕም አንጻር ነው። ለምለም፣ ይህ ከእይታ አንጻር ነው። የዱንያ እይታዋ ውብ ነው፣ ጣዕሟም ጣፋጭ ነው። አላህ ሱብሓነሁ ወተዓላ ሰዎችን ጣዕሟ ጣፋጭና እይታዋ ውብ በሆነችው በዚህች ዱንያ ላይ ምትኮች አድርጓቸዋል። እንዴት እንደሚሰሩ ይመለከታል። ይህች ዱንያ በቀልባቸው ላይ ምን አይነት ተጽዕኖ እንደሚኖራት። ብዙ ሰዎች ዱንያ በቀልባቸው ላይ ተጽዕኖ ታሳድርባቸዋለች። በምን? ምቀኝነት፣ ትዕቢት፣ ኩራት፣ እብሪት፣ ድንበር ማለፍ ወዘተ ተጽዕኖ ታደርግባቸዋለች። እንዴት እንደምትሰሩ ይመለከታል። ስለዚህ ዱንያን ተጠንቀቁ። ዱንያን ተጠንቀቁ ማለት
እንዳትፈትናችሁና ዱንያ ለእናንተ ፈተና እንዳትሆን ተጠንቀቁ ማለት ነው። ለዚህም ነው ገንዘብ ፈላጊ በመፈለጉ ምንም ችግር የለበትም። ነገር ግን ገንዘቡ ለእርሱ ፈተና እንዳይሆን መጠንቀቅ አለበት። ገንዘቡ ለእርሱ ፈተና እንዳይሆን በገንዘብ እንዳይፈተን መጠንቀቅ አለበት። ይህ ማስጠንቀቂያ ግልጽ ነው። ዱንያን ተጠንቀቁ ማለት እንዳትፈትናችሁ ነው። ምን ያክል ሰው መሰላችሁ ዱንያ ፈትናው ለተፈጠረለት ዓላማ እንዲያሳካው ለተደረገው ዓላማ እንዲዘናጋ ያደረገችው። ከዚያም ሞተ። ከዚህች ጠፊ ዱንያ ወጣ። ነገር ግን ከሷ ውጭ ሌላ ሐሳብ አልነበረውም። ከሷ ውጭ ሌላ ሐሳብ አልያዘውም። ለአኺራ ምንም ሐሳብ አልነበረውም። ለአኺራ ጉዳይም ትኩረት አልሰጠውም። በዱንያ ተፈትኗል። ከተፈተነ ደግሞ እነዚህ የተጠቀሱት በርካታ በሽታዎችና መሰሎቻቸው ይመጣሉ። ዱንያን ተጠንቀቁ ማለት ዱንያ ለእናንተ ፈተና እንዳትሆን ተጠንቀቁ ማለት ነው። ገንዘብን መፈለግ ማግኘትና መሰብሰብ ምንም ችግር የለበትም በተፈቀደ መንገድ ከሆነ። በዚህ ምንም ችግር የለበትም በአንድ ሰው እጅ ገንዘብ ቢበዛም እንኳ። ነገር ግን ትልቁ ችግርና ትልቁ ጥፋት ይህ ገንዘብ ባለቤቱ የሚፈትንበት ፈተና መሆኑ ነው። አዎ ኢማም ኢብኑል ቀይም ረሂመሁላህ እንዲህ ብለዋል፣ ለአኺራ ያለው ፍላጎት የሚሟላው በዱንያ ዙህድ ወይም ቸልተኝነት በማድረግ ብቻ ነው። በዱንያ ላይ ዙህድም የሚስተካከለው ከሁለት ትክክለኛ እይታዎች በኋላ ብቻ ነው። አሁን ቀጣዩ ንግግር በዱንያና በእርሷ የመፈተን ጉዳይ ላይ ነፍሶቻችንን እንዴት እናክማለን? ነፍሶች በዱንያ የመፈተን ጉዳይ ላይ እንዴት ይታከማሉ? ምክንያቱም አሁን በዚህ ምዕራፍ የነፍስ ሕክምና ምዕራፍ ውስጥ ደረጃ በደረጃ እየሄድን ነው። ይህች ኡማ ህዝቦችን ያጠቁ በሽታዎች እንደሚያጠቋት አውቀናል። እነሱም ቀልብን የሚያበላሹና የሚያጠፉ የቀልብ በሽታዎች ናቸው። ከሐዲሶቹ እንደተረዳ ነው እነዚህ በሽታዎች ሁሉ ምክንያት አላቸው። እሱም በዱንያ መፈተን ነው። ማስረጃውም በኢሳ አለይሂ ሰላም ዘመን ዱንያ ስትበዛና በሁሉም ሰዎች እጅ ስትሆን በመካከላቸው ምቀኝነት አይኖርም። ምቀኝነት አሁን ከምን ጋር ይያያዛል? ከመበላለጥ ጋር። ይህ ደሃ ነው፣ ያ ደግሞ ሀብታም ነው። ይህ ልዩነት በደካማ ነፍስ ውስጥ ምቀኝነትን ያነሳሳል፣ ድንበር ማለፍን ያነሳሳል። በሀብታሙ ዘንድ ደግሞ ትዕቢትን፣ ኩራትንና እብሪትን ያነሳሳል። ግን በመጨረሻው ዘመን ሲመጣና ገንዘብ በሁሉም እጅ የተትረፈረፈ ሲሆን ይህ ሁሉ ይጠፋል። ስለዚህ አንድ ሰው በእነዚህ አጥፊ የቀልብ በሽታዎች ውስጥ እንዳይወድቅ ከዱንያ ጋር በሚኖረው ግንኙነት ላይ እይታ ሊኖረው ይገባል። ለዚህ ምን ይረዳል? የሚከተለውን የኢማም ኢብኑል ቀይም ረሂመሁላህ ንግግር አስተውል። እርሳቸው ቀልቦችን በማከም ረገድ ከፍተኛና ጥልቅ እንክብካቤ ከሚያደርጉ ሐኪሞች መካከል ናቸው። ለዚህም ነው በዚህ ትምህርት ውስጥ ካሉት ብዙ ማብራሪያዎች አብዛኞቹ ከኢብኑል ቀይም የተወሰዱት። ምክንያቱም በዚህ ምዕራፍ የቀልቦች ሕክምናና የበሽታዎቻቸው ሕክምና ምዕራፍ ውስጥ በጣም ታላቅ ንግግር አላቸው። እርሳቸው ረሂመሁላህ እንዲህ ብለዋል፣ ለአኺራ ያለው ፍላጎት የሚሟላው በዱንያ ዙህድ ወይም ቸልተኝነት በማድረግ ብቻ ነው። በዱንያ ላይ ዙህድም የሚስተካከለው ከሁለት ትክክለኛ እይታዎች በኋላ ብቻ ነው። አንደኛው እይታ ዱንያንና የፈጣን መጥፋቷን፣ መውደሟን፣ መበስበሷን፣ ጉድለቷንና ውርደቷን መመልከት እንዲሁም በእርሷ ላይ ያለው ፉክክርና ጉጉት የሚያስከትለውን ህመም፣ በውስጧ ያለውን መከራ፣ ጭንቀትና ችግር እና መጨረሻውን መጥፋትና መቋረጥ መሆኑን መመልከት። ይህ ሁሉ ከሚያስከትለው ጸጸትና ሐዘን ጋር ነው። ስለዚህ ፈላጊዋ ከማግኘቱ በፊት ከሐሳብ አይላቀቅም። ባገኛት ጊዜም ሐሳብ አለ፣ ካጣት በኋላም ሐዘንና ጸጸት አለ። ይህ አንዱ እይታ ነው። ሁለተኛው እይታ አኺራንና መምጣቷን፣ በእርግጠኝነት መከሰቷን፣ ዘላለማዊነቷንና ቋሚነቷን፣ በውስጧ ያለውን የመልካም ነገሮችና የደስታዎች ክብር እንዲሁም በዚያና
እዚህ ባለው መካከል ያለውን ልዩነት መመልከት ነው። እሷም አላህ ሱብሓነሁ ወተዓላ እንዳለው ነው፣ አኺራ የተሻለችና ዘውታሪ ናት። እሷ የሙሉእና ዘውታሪ የሆኑ መልካም ነገሮች አገር ናት። ይህች ዱንያ ደግሞ ጎዶሎ፣ ተቋራጭና ጠፊ የሆኑ ህልሞች ናት። እነዚህ ሁለት እይታዎች ሲሟሉለት አእምሮ የሚፈልገውን ነገር ይመርጣል። ዙህድ በሚጠይቀው ነገርም ዙህድ ያደርጋል። ይህን የመሰለ ትርጉም በሌላ ቦታ ጠቅሶ ሶስተኛ ነገር ጨመረበት። እንዲህም አለ፣ ይህን ዙህድ ትክክለኛ የሚያደርጉት ሶስት ነገሮች ናቸው። አንደኛው ባሪያው እሷ ወይም ዱንያ ጠፊ ጥላና ጊዜያዊ ህልም መሆኗን ማወቁ ነው። እንዲሁም አላህ ሱብሓነሁ ወተዓላ ስለ እርሷ እንዳለው ነው፣ እወቁ የቅርቢቱ ህይወት ጨዋታና ዛዛታ፣ ጌጥም፣ በመካከላችሁ መፎካከርም፣ በገንዘቦችና በልጆችም መብዛት መፎካከርም ብቻ ናት። እርሷ ዘንቦ ካፊሮችን አዝመራው እንደሚያስደስታቸው ከዚያም እንደሚደርቅና ገረጣ ሆኖ እንደምታየው ከዚያም ደረቅ ፍርፋሪ እንደሚሆን እት ቢጤ ናት። አላህ ሱብሓነሁ ወተዓላ እንዲህ አለ፣ የቅርቢቱ ህይወት ምሳሌ ከሰማይ እንዳወረድነው ውሃ ቢጤ ነው። በእርሱም ሰዎቹና እንስሳዎች ከሚበሉት የምድር በጋይ ተቀላቀለበት። ምድርም ጌጧን በያዘችና ባጌጠች ጊዜ ባለቤቶቿም በእርሷ ላይ ታዮች መሆናቸውን ባሰቡ ጊዜ ትእዛዛችን በሌሊት ወይም በቀን ይመጣባታል። ትላንት እንዳልነበረችም የተጨደች እናደርጋታለን። እንደዚሁ ለሚያስተነትኑ ህዝቦች አንቀጾችን እንገልጻለን። አላህ ሱብሓነሁ ወተዓላ በሌላም አያ እንዲህ ይላል፣ ለእነርሱም የቅርቢቱን ህይወት ምሳሌ ግለጽላቸው፣ ከሰማይ እንዳወረድነው ውሃ ቢጤ ናት። በእርሱም የምድር በቃይ ተቀላቀለበት። ወዲያውም ነፋሶች የምትበታትነው ደረቅ ፍርፋሪ ሆነ። አላህም በነገሩ ሁሉ ላይ ቻይ ነው። አላህ ሱብሓነሁ ወተዓላ የማታለያ መጠቀሚያ ብሎ ሰይሟታል። በእርሷ ከመታለልም ከልክሏል። በእርሷ የተታለሉትንም መጥፎ ፍጻሜ ነግሮናል። በእርሷ የወደዱትንና የተረጋጉትንም አውግዟል። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ እኔና ዱንያ ምን አገናኘን? እኔ እኮ በዛፍ ጥላ ስር አርፎ ከዚያም ሄዶ የተዋት ተጓዥ ቢጤ ነኝ። በሙስነድ ውስጥ ከነቢዩ ዓለይሂ ሰላቱ ወሰላም የተላለፈ ሐዲስ ትርጉሙ እንዲህ ነው፣ አላህ የአደም ልጅን ምግብና ከእርሱ የሚወጣውን ነገር ለዱንያ ምሳሌ አድርጓል። እርሱ ምግቡን ቢያጣፍጠውና ጨው ቢያደርግበትም መጨረሻው ምን እንደሚሆን ይመልከት። በሷ የተታለለና የተረጋጋ ዝቅተኛ ፍላጎት፣ ትንሽ አእምሮና ውርደት ያለው ሰው እንጂ ሌላ አይደለም። ሁለተኛው እይታ ደግሞ ከእርሷ በኋላ ከእርሷ የበለጠ ክብርና ታላቅ ደረጃ ያላት አገር መኖሯን ማወቁ ነው። እርሷም የዘላለም አገር ናት። የእርሷ ንጥጥር ወደ አኺራ ልክ ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት ነው። በአላህ እምላለው የዱንያ በአኺራ ውስጥ ያለው ንጥጥር አንዳችሁ ጣቱን በባህር ውስጥ ነክሮ በምን እንደሚመለስ ከማየት ጋር ይመሳሰላል። በእርሷ ዙህድ የሚያደርግ ሰው በእጁ የውሸት ዲርሃም ያለውና ይህን ጣለውና በምትኩ 100,000 ዲናር ይሰጣል የተባለ ሰው ቢጤ ነው። ይህን ምንዳ ተስፋ አድርጎ ከእጁ ይጥለዋል። በእርሷ ዙህድ ያደረገው ከእርሷ የበለጠ ታላቅ በሆነው ነገር ላይ ፍላጎቱ ሙሉ ስለሆነ ነው። ሶስተኛው በእርሷ ላይ የሚያደርገው ዙህድ ከተጻፈለት ነገር ምንም እንደማይከለክለው ማወቁ ነው። እንዲሁም በእርሷ ላይ ያለው ጉጉት ያልተወሰነለትን ነገር እንደማያመጣለት ማወቁ ነው። ይህን ሲያውቅና እርግጠኛ የሆነ እውቀት ሲኖር በእርሷ ላይ ዙህድ ማድረግ ይቀለዋል። ይህን ሲያውቅና ልቡ ሲረካ ከእርሷ የተወሰነለት እንደሚመጣው ሲያውቅ ጉጉቱ፣ ድካሙና ጥረቱ ሁሉ ከንቱ ይሆናል። አስተዋይ ሰው ለነፍሱ ይህን አይፈቅድም። እነዚህ ሶስቱ ነገሮች ለባሪያው በእርሷ ላይ ዙህድ ማድረግን ያቀሉለታል፣ በእርሱም ቦታ ላይ እግሩን ያጸኑለታል። አላህ ለሚሻው ሰው ስኬትን የሚሰጥ ነው። አላህ ሱብሓነሁ ወተዓላ የሁላችንንም ቀልቦች ያስተካክልልን።
ወደ እርሱም ቀጥተኛውን መንገድ ይብራል። ከቀልብ በሽታዎችና ህመሞች ይጠብቀን። በእውነትና በቅን መንገድ ላይ ይሰብስበን። እርሱ ሰሚ ቅርብና ተቀባይ ነውና። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።